በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 10 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ናትናኤል። በቤተ ክርስቲያን ትውፊት መሠረት ከቅዱሳን ሐዋርያት መካከል ዘግይቶ ሰማዕትነትን የተቀበለ ይህ ቅዱስ ሐዋርያ ነው። ቅዱሱ ሐዋርያ የተወለደው ከእስራኤላውያን ወላጆች ጌታችን በተወለደበት ዘመን አካባቢ ነው። ይህ በምን ይታወቃል ቢሉ እርሱ ሕፃን እያለ ሄሮድስ 144,000 ሕፃናትን ሲፈጅ፣ እርሱ ግን በእግዚአብሔር ጥበብ ተርፏል። እናቱ በቅርጫት ውስጥ አድርጋ የበለስ ዛፍ ላይ አስቀምጣው ተደብቃ ታጠባው ነበር። ለሐዋርያው ወላጆች ያወጡለት ስም ስምዖን ሲሆን ጌታችን ኢየሱስ ክርስቶስ ደግሞ ናትናኤል ብሎታል። በባልንጀሮቹ ሐዋርያት ደግሞ የቃናው ስምዖን ገሊላ ቃና አካባቢ ስላደገ አንዳንዴም ቀናተኛው ስምዖን ይሉት ነበር። ምሁረ ኦሪት ነበርና ዘወትር ለሕግ ይቀና ነበር። በገሊላ ቃና ሰርግ የደገሰው ዶኪማስ የቅዱስ ናትናኤል ያጎት ልጅ ነው። ጌታና ደቀ መዛሙርቱን ዶኪማስ የጠራበት አንዱ ምክንያት ይኸው ነው። ቅዱስ ናትናኤል ኦሪትን ከገማልያል ተምሮ ከበለስ ቁጭ ብሎ ይተክዝ ነበር። መሲህ ምነው ቀረህ እያለም ይተክዝ ነበር። ማኅመረ ኅቡዓት አምላካችን ክርስቶስ ይህንን አውቆ በፊልጶስ አማካይነት ጠርቶታል። ናትናኤል ለጊዜው ተከራክሮ ነበር። በኋላ ግን የጌታችንን ማንነት በደቂቃዎች ተረድቶ አምኗል። የጌታችንም ክደት፣ ሽንገላ በልቡ ውስጥ የሌለበት ንጹሕ እስራኤላዊ ሲል አመስግኖታል። ሐዋርያው ቅዱስ ናትናኤል ከጌታችን እግር ስር ምስጢረ መንግሥተ ሰማያትን ተምሮ በጸጋ መንፈስ ቅዱስ ሰክሮ ብዙ አሕዛብን ከጨለማ ጣዖት አምልኮ ወደ ብርሃን አሚነ ክርስቶስ መልሷል። እጅግ ብዙ መከራንም ተቀብሏል። የጌታችን ወንድም የተባለ ቅዱስ ያዕቆብ በአይሁድ ከተገደለ በኋላ ቅዱስ ናትናኤል የኢየሩሳሌም ሁለተኛ ኤጲስቆጶስ ሆኖ አገልግሏል። ከአይሁድም ዘንድ ብዙ መከራ ደርሶበታል። በመጨረሻም በዚህች ዕለት በሰማዕትነት አልፏል። በገድለ ሐዋርያት ላይ እንደተጠቀሰው ቅዱሱ ሰማዕት የሆነው በ150 ዓመቱ ነው። ያ ማለት ደግሞ ከሐዋርያት አባቶች በመጨረሻ ያረፈው እርሱ ነው ያሰኛል። አባ ብስንዳ። ዳግመኛ በዚህ ቀን ታላቁ አባ ብስንዳ ይታሰባል። አባ ብስንዳ በዘመነ ጻድቃን ምድረ ግብፅ ውስጥ ከነበሩ ታላላቅ አበው አንዱ ነው። ቅዱሱን ከገድሉ ጽናት የተነሳ መላእክት በእጅጉ ይወዱት ነበር። እኔ ልሸከምህ እያሉ ይሻሙበት፣ በተራ በተራም ተሸክመውት ይውሉ ነበር። እርሱም ለበርካታ ዓመታት ውሃ የሞላበት ጉድጓድ ውስጥ ገብቶ ይጸልይ ነበር። እንደ እሳት በሚባለው በረዶ ውስጥ ገብቶ መጸለዩ የፈጣሪውን ሕማማት ለመሳተፍና ለኃጥአን ምሕረትን ይለምን ዘንድ ነው። ሁሌም በ9 ሰዓት መላእክት ተሰብስበው ይመጡና በብርሃን ሰረገላ ይሸከሙታል። ከመሬት 9 ክንድ ከፍ ያደርጉት ነበር። ከብዙ ዓመታት ተጋድሎ በኋላም በዚች ቀን አርፎ ወደ ፈጣሪው ሄደዋል። እግዚአብሔር በቅዱስ ናትናኤል ምልጃ አገራችንን ከጥፋት ሕዝቦቿን ከመቅሰፍት ይሰውርልን። ከሐዋርያውና ከጻድቁ አባ ብስንዳ በረከትን አይለየን። ሐምሌ 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ናትናኤል ሐዋርያ፣ ቀናተኛው ስምዖን፣ ታላቁ አባ ብስንዳ ጻድቅ፣ አባ ከላዲያኖስ ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ቤተ ክርስቲያን። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 48 እስከ 51። ጌታ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እንሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ጌታ ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው።
በድህነቴ የማነብልህን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት